በዓለማችን ፖርን በማየት አንደኛ ደረጃ ላይ የምትጠቀሰው ሀገር ብትኖር ኢትዮጵያ ነች። እናም አብዛኛውን ኢትዮጵያ ውስጥ ያሉት ወንዶች በፖርኖግራፊ የተጎዱና የተጠቁ ናቸው። አብዛኛውን ወንዶች በዚህ ሰዓት የጥፋተኝነት ስሜት ይሰማቸዋል። በራስ መተማመናቸው በጣም የወረደ ነው። ያላቸው ኃይልና አቅም ቀስ በቀስ እለት በእለት እየወረደና እያለቀ ነው። ጀርባቸው ላይም ከፍተኛ የህመም ስሜት ይሰማቸዋል። በእርግጠኝነት ደግሞ ይህም ነገር አንተ ጋር ተከስቷል። ግን ይህንን ነገር እንዴት ማቆም እንዳለበት አታውቅም። ፖርኖግራፊ እንዴት ማቆም እንዳለበት አታውቅም። ፖርኖግራፊ እንድታይ የሚያደርገ ነገር ምን እንደሆነ ታውቃለህ? ካላወቅ በዚህ ቪዲዮ ላይ ልንገርህ። ይህ ቪዲዮ ወደ አንተ የመጣው ዝም ብሎ አይደለም። ፈጣሪ ወደ አንተ የላከው መልእክት ነው። ስለዚህ ይህንን ነገር እስከ መጨረሻው ማቆም ከፈለግ፣ ፖርኖግራፊ ማየት ማቆም ከፈለግ እስከ መጨረሻው አድምጠኝ። ግን ሐሳቤን ከመናገር በፊት ያንተን የፖርኖግራፊ ታሪክ በትንሹ ልንገርህ። በእርግጠኝነት ሆኜ የምነግርህ ይህ ልጅ የሚሰራውን ነገር አንተም ትሰራለህ። በዚህን ጊዜ በእርግጠኝነት ኮንፊደንስ የለህም። በሕይወትህ በጣም ተስፋ ቆርጠሃል። ለራስህ ምንም ክብር የለህም። ሁሌም ቢሆን ልትሰራው የምትችለው የተሻለ ነገር ሕይወትህ ውስጥ የለም። በዛም ምክንያት ራስህን አጥፋ የሚል ስሜት ይሰማሃል። ስለዚህ በጎንም ይህንን ስሜት ለማምለጥ፣ ይህንን ስሜት ለመሸፈን ፖርኖግራፊ ለማየት ትገደዳለህ። አይምሮ ፖርኖግራፊ እንድታይ ያስገድዳል። ስለዚህ ቤት ማንም እንደሌለ ካረጋገጥክ በኋላ ቀጥታ እየሮጥክ በፒሲዩ ሊሆን ይችላል ወይ በስልክ ፖርኖግራፊ ቪዲዮችን ሰርች ማድረግ ትጀምራለህ። ፖርኖግራፊ ቪዲዮችንም ሰርች አድርገ ካበቃ በኋላ እሱ መመልከት በጀመርክበት ሰዓት ሁለት ነገርና ጥፋቶችን ትሰራለህ። አንደኛውና የመጀመሪያው ዝሙት ነው። ፖርኖግራፊ ስታይ እዛ ቪዲዮ ላይ ያሉት ነገሮች ስሜትህን ከውስጥ ሆኖ ይገፉታል። ከዛ የዘር ፈሳሽ በራሱ ጊዜ ከውስጥ ተመንጭቆ ይወጣል። ዝሙትም ትፈጽማለህ። ሁለተኛው ደግሞ ቪዲዮውን ስታይ እያየ ባለበት ቅጽበት ሰውነት ስሜቱን መቋጠር ስለማይችል ሳትወድ በግድ ሴጋ ታረጋለህ። ግለ ወሲብ ራስ ላይ ትፈጽማለህ። በቃ ፖርን ማለት ነው። አይምሮን ይበክሏል። ምክንያቱም ፖርን ስታይ 24 ሰዓት የምታስበው፣ የምታሰላስለው፣ የምታወጣው፣ የምታወርደው እዛ ቪዲዮ ላይ ያየኸውን ነገር ነው። ከዛም በኋላ ዘማኝ ሆነህ ትቀራለህ። በሴጋን ቫይረስ ትጠቃለህ። ኢቭን ማታ ላይ ራሱ እንቅልፍህን ያሳጣል። ይህ የሚሆንበት ምክንያት እዛ ፖርን ላይ ያየኸው ነገር ማታ ላይ እንደ መዝናኛ እንድትጠቀመው አይምሮ ይገፋል። በአቅራቢያ ባሉ ሴቶች ወይ ደግሞ በምታውቃቸው ሴቶች እነሱን እያሰብክ ሌሊቱን ሙሉ የሐሳብ ሴክስ ውስጥ ትገባለህ። እንቅልፍህን፣ ሰላምህን፣ ስፐርምህን ስታስረከርከው ታድራለህ። በሚገርም ሁኔታም ብዙዎች ከዚህ ሱስ መላቀቅ እንደተቸገሩ ተመልክቻለሁ። አንድ ሰው የዝሙት፣ የሴጋ፣ የፖርን አዲክሽን ከሚያቆም የሲጋራና የሐሺሽ ሱስ ቢያቆም ይቀለዋል። ምክንያቱም ያን በምክር ሊለቅ ይችላል። ይህኛው ግን አንድ ሕይወት ውስጥ ከገባ ብተው በዛ ከተባለ ለአንድ ሳምንት ወይ ደግሞ ለአንድ ወር ነው። እንደው ጠንካራ ሰው ከሆንክ ከ6 ወር አያልፍም። በድንገት የሆነ ቀን መልሶ ድርግም አድርጎ ያሳያል። ይህም ችግር እንዳለብህ አውቃለሁ። እናም ይህም ችግር የጥፋተኝነት ስሜት እንዲሰማ ያደርጋል። በራስ መተማመንህን ይገለዋል። ወገብ ላይ የተለያዩ ህመሞችን ያስከትልብሃል። ራስ ምታት ይዛል። በብልት ላይ የተለያዩ ኢንፌክሽኖችን ይፈጥራል። 99% የሚሆነውን ታሪክህን ባልነግርህም የተወሰነውን ነገር ያለው። ስለዚህ በዚህ ቪዲዮ ላይ ፖርኖግራፊ የሚያስከትሉብን ነገሮች እነግርሃለሁ፣ አስተምራለሁ። በዚህ ቪዲዮ ላይ ፖርን የምታቆምበትን ዋነኛ ነገር እነግርሃለሁ። በተለይ መጨረሻው በጣም አስፈላጊና ኢምፖርታንት ነው። አንደኛው የሐሳብ ሴክስ። ፖርኖግራፊ ማየት የሐሳብ ሴክስ ውስጥ ይከታል። ፖርኖግራፊ አብዝተህ በምትመለከትበት ሰዓት ማታ ማታ እንቅልፍ እጦት ይዛል። ማታ እንቅልፍህን መተኛት ያቅታል። እዛ ፖርኖግራፊ ላይ ያሉትን ቪዲዮ ቀመባቸው እያረገ ነው። ፖርኖግራፊ አንተን እያስተማረ ያለው ነገር ቢኖር ሰዎችን እንደ ኦብጀክት ወይ ደግሞ እንደ እንድትጠቀምባቸው እያረገና እየገፋፋ ነው። ይህ ደግሞ ከኃጢአቶች መሃል አንደኛውና ዋነኛው ነው። ፈጣሪ ከሚጠላቸው ነገሮች አንዱ ዝሙት ነው። ሌላ ሰው በሌለበት ሌላን ሰው በማሰብ ወሲብ ማድረግ ወይ ደግሞ ግላዊ ሴክስ መፈጸም። የምታፈቅራትን ልጅ ሊሆን ይችላል። በአቅራቢያ ያሉ ሴቶችን እያሰብ የሐሳብ ሴክስ ማድረግ ትልቅ ኃጢአት ነው። ብዙ ሰዎች ደግሞ ኢትዮጵያ ውስጥ ይህ ችግር አለባቸው።
ፖርኖግራፊ ካየ ወይ ሴት ጋር ትመታለህ ወይ ደግሞ የሐሳብ ሴክስ ውስጥ ለትንሽ ደቂቃ ትገባለህ ወይ ደግሞ የዘር ፈሳሽ ከውስጥ ተመንጭቆ ይወጣል። ግን ምንድነው ችግሩ? አላይም ብለህ ለራስህ ቃል ገብተህ ከ10 ወይም ከ40 ደቂቃ በኋላ ለምንድነው ስልክን አንስተህ ፖርኖግራፊ ድጋሚ ማየት የምትጀምረው? የምር እኮ ከፖርን ምንም አይነት ደስታ አታገኝም። እኔም አንተም እናውቀዋለን። ግን ይህ ፖርን የሚባል ነገር እንዴት አጠቃ? ምክንያቱም ምቾት ውስጥ ነው ያለው። አብዝተህ ምቾት ውስጥ ተቀብረህ የምትቆይ ከሆነ፣ አልጋ ላይ አብዝተህ የምትቆይ ከሆነ፣ ሶፋ ላይ ተጎልተህ የምትውል ከሆነ፣ ምቾት ውስጥ ከተቀበርክ ራስና ሰውነትን የሚለውጥና የሚያሻሽል ነገር የማታረግ ከሆነ በሚያሳዝን ሁኔታ የቴስቴስትሮን መጠን ይወርዳል፣ ይቀንሳል፣ የፖርን አዲክሽን ይይዛል። ግን የወንዳ ወንድ ነገሮችን የምታረግ ከሆነ፣ ራስን ቢዚ የምታረግ ከሆነ፣ ስራ የምትሰራ ከሆነ፣ ስፖርት የምትጀምር ከሆነ፣ ማታ ማታ ልተኛ ስትል ስልክን ከመኝታ ቤት የምታረቀው ከሆነ፣ ማታ ማታ ስልክ መጠቀምን የምታቆም ከሆነ፣ ሶሻል ሚዲያ ላይ ሴክሹዋል የሆኑ ኮንተንቶችን ማየት የምታቆም ከሆነ፣ ስሜትን የምትቋጠርበት መንገድ የምትፈጥር ከሆነ ፖርኖግራፊ የማቆም እድልን አቅምን ተጨምረዋል። ሴክሹዋል ከሆኑ ነገሮች ራቅ። ራስና ሰውነትን የሚያጠነክሩ ነገሮች ጀምር። ማታ ማታ እንቅልፍ አልመጣ ካለ ለጓደኞች ደውላቸው ኦር ከቤተሰቦች ጋር ማውራት ጀምር። ስሜትን ከሚቀሰቅሱ ሴቶች ራቅ። ባጭሩ ፖርኖግራፊ እንዲገፋ ከሚያደርጉ ነገሮች ሽሽ። ስለዚህ ዋነኛውና አንደኛው ማቆም ያለብህ ነገር ቢኖር የሐሳብ ሴክስ ነው። የሐሳብ ሴክስ ለማጥፋት ደግሞ ፖርኖግራፊ ማየት ማቆም ይኖርብሃል። ሁለተኛው ሲመን ሪቴንሽን። አንድ ወንድ ልጅ እድሜው ከ18 ዓመት በላይ ከሆነ ሰውነቱ ውስጥ ስፐርም መመረት ይጀምራል። የዛን ጊዜ ሰውነቱ ላይ እነዚህ ነገሮች ማየት እንጀምራለን። ለምሳሌ መነጫነጭ፣ የድምፅ መጎርነን፣ የሰውነት ጥንካሬ፣ ትኩረት፣ የአስተሳሰብ ልዩነት እናም የኃይል ኤነርጂ ሰውነት ላይ መፈጠር ይጀምራል። ይህም ነገር የሚፈጠረው ሰውነት ስፐርም ማመንጨት ሲጀምር የሚያሳየው ነገር ነው። ግን በተቃራኒው ደግሞ የወሲብ ስሜትም የሚቀሰቀሰው ያኔ ነው። በዛን ጊዜ ወይ ፖርኖግራፊ ማየት ትጀምራለህ፣ ወይ ከተለያዩ ሴቶች ጋር ሴክስ ማድረግ ትጀምራለህ፣ ወይ ሴት ጋር ታደርጋለህ፣ ወይ ደግሞ ሲመን ሪቴንሽንን ከውስጥ እንዳይወጣ ትይዘዋለህ። እናም ያኔ ነው ስብዕና የሚቀየረው፣ ጸባይ የሚቀየረው፣ ድሮ የነበረው ማንነት ተቀይረው አዲስ ማንነት የሚገነባው። ታዲያ ይህ ሁሉ ነገር የተፈጠረው ሰውነት የዘር ፈሳሽ ማምረት ስለጀመረ ነው። ምክንያቱም በዛ የዘር ፈሳሽ ውስጥ ለሰውነት በጣም ጠቃሚና ጠንካራ የሚያደርጉ ቫይታሚን፣ ፕሮቲኖች አሉ። ስለዚህ በጉርምስና ወቅት አንድ ወንድ እነዚህ ለውጦች የሚያሳየው ወንድነቱን የሚገልጽ ቴስቴስትሮን የተባለ ነገር በሰውነቱ ውስጥ መመረድ ሲጀምር ነው። አንድ ወንድ ኃይሉ የሚታወቀው የኃይል መጠኑ የሚገነባው ወይ ደግሞ ወንድነቱ የሚረጋገጠው በቴስቴስትሮን መጠኑ አማካኝነት ነው። ይህ ወንድ ከፍተኛ ቴስቴስትሮን ካለው ይህ ወንድ ሁሉ ያለው ኳሊቲ ይኖረዋል።